ስለ አባቶች ያልከው? አዎ አባቶች ትቀበያለሽ? አንቀበልም። እሺ ምን ልትይ ነሽ? ያዲ እንዳትወጣ አቆሽ በሊያዲያ ለምሳሌ አባትን ብንጠቅስልክ ማነው ለምሳሌ ዶግማችን የምንለው ሰው እግዚአብሔር አንድ ነው፣ ከራሳችን ነው የምንነሳው። ጥምቀት ለድነት ነው፣ ቅዱስ ቁርባን እያልን አሉን የራሳችን ዶግማ የምንላቸው የቤተ ክርስቲያኖች። እነዚህን ወስደን ለምሳሌ አንዱን አባት ብድግ ፒክ አድርገን ካዴኮ ብለዋል ብለን ፒክ ማድረግ ይቻላል። ወይ ደግሞ እናንተ ሄሬሲ ብላችሁ የተዋቸዋቸው አሉ። ግን በቤተ እምነታችን እነዚህ ሰዎች እኛ ከኢየሱስ ሌላ አባት የለንም፣ ግን ይሄ ትምህርት በቃ የሌለ ነው ማንም ብሎት አያውቅም ካላችሁ ስላለ ነው። ያንን እናንተ ፈልጉ የማየት መብት ራሳችሁ ሰርች አድርጉና ይሁት። ግን ለእኛ በቤተ ክርስቲያናችን ከኢየሱስ ሌላ አባት ተብሎ የሚጠራ ስለሌለ ነው ማንቀበለው። አንድን ስለ ጥምቀት ቢባል ጥምቀት ከሬ ብዬ በጠራልክ ሌላ ነገር ማልቀበለው ነገር ይመጣል። ስለዚህ ይሄ ቤተ እምነታችን በሰው ላይ ያለውን ትቶ መጽሐፍ ቅዱስ ብቻ አማኞች ነን ማለት ነው። በዚህ በመጽሐፍ ቅዱስ ብቻ አማኝነታችን አውካሌ ብልክ ይህንን ትቀበያለሽ ይህን ትቀበያለሽ የሚባል ሳቤ ስለሚመጣ ነው። ዴቭ ሀሳቡን ካገኘ እሺ፣ ወደ ያዲ መለሳለሁ። አንቺ ካመጣሹ አንቺ ምንድነው የሚባለው? አንቺ ካመጣሹ ነው ምናምን የሚባል ተረት አለ አይደል? ምንድነው የሚባለው ተረቱ? መጣሹ አንቺ ታሮቹ ነው እንደዚህ አንቺ ታሮቹ። ኦኬ ያልጠፋብኝ አንቺ ከመጣሹ ደግሞ የሚሉት አለ። ከመጣሽ ማርያም ታምጣሽ የሚባል ደግሞ አለ። ምረት ከሁለት አንዱ አድርግ ምረጭና ልቀጥል። አሁን አባቶች የሚባል አንቀበልም ብለሽኛል። መጽሐፍ ቅዱስ ብቻ ነው የምንቀበለው ብለሽኛል። ሶሎ ስክሪፕቸር ራይት፣ ሶላ ሳይሆን ሶሎ ስክሪፕቸር ነው የምንቀበለው ብለሽኛል። ኦኬ መጽሐፍ ቅዱስ ሶሎ እና ሶላ ዲስክራይብ ያደረግከው አንተ ነህ። ቆይ ይኸውልህ ዴቪዬ፣ አንተ ነው ሁለቱንም ትርጉም የሰጠኸው። ለምሳሌ ኩባያ እናንተ ቤት በቃ እኛ በርሜል ነው ለምንጠራው ብላችሁ ካላችሁ መብታችሁ ነው። እናንተ ቤት አሁን እናንተ መኖሪያ ቤት አንተ ሚስት ልጆች የምትኖሩበት ቤት ውስጥ አንድን ዕቃ ከስም ውጭ መጥራት ትችላላችሁ። አሁን ሶሎ እና ሶላ ምንድን ነው? በራሳችሁ ኤክስፕላኔሽን አድርጋችሁ ያስቀምጣችሁት እናንተ ናችሁ። ማን ነው ይህንን ዴፊኒሽን የሰጣችሁ? ኬት ነው ያገኛችሁት እናንተ? አሁን አለ 16ኛው ሴንቸሪ ላይ ነው አለ ሶላ ስክሪፕቸር አምስቱ ሶላዎች እንትን የተባሉት። ዴፊኔሽኑ ደግሞ በኮንፌሽናችን በካታኪዝማችን ቁጭ ያለ ነው። ከዛ ውጭ አይደለም የሚሆነው። እነሱ ናቸው እንትን ያሉት። እነሱ ደግሞ ከነማብራሪያው ያሉበትን እያንዳንዱ ነጥብ አስቀምጠዋል። አዎ እኛው ምን አሁን እኮ ሶሎ እና አንቺ ይሄን ካልተቀበልሽ ሶሎ ነሽ፣ እኛ ይህን ስለምንቀበል ሶላ ነን ብላችሁ ራሳችሁ ናችሁ ያስቀመጣችሁ። ሶላ ለምን መሰለሽ? ሶላ ስክሪፕቸራ አባቶችን ጉባኤቶችን ያገለለ አይደለም። ሶላ ስክሪፕቸራ ሲባል ኢንፋላቢሊቲን፣ ኢነራንሲን እነዚህ ነገሮች ለመጽሐፍ ቅዱስ ይሰጣል እንጂ አባቶችን ያገለለ ጉባኤቶችን ያገለለ የማይቀበል ማለት አይደለም። ሶሎ ግን ከሆነ አባቶችን አይቀበልም፣ ጉባኤቶችን አይቀበልም። ከዛ አንጻር ነው የሚተረጎመው ማለት ነው። ወደ እንትኑ ልምጣ። መጽሐፍ ቅዱስ ብቻ ነው አባቶችን አንቀበልም፣ ጉባኤቶችን አንቀበልም። ኢቭን ሄሬስ የተባለ አባት እንኳን ጥቀሱልኝ ብያለሁ። ምንም አንቀበላቸውም ብላችኋል አይደለ? ሄሬሲዎቹንም እኮ እናንተ ናችሁ ሄሬሲ ያደረጋችኋቸው ማለት። ጥያቄ እሱ አይደለም ፌቡ። ጥያቄ መጽሐፍ ቅዱስ ብቻ ስትሉ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምኛለሽ ፌቡ? ያ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብዬ አምናለሁ። እስትንፋሰ እግዚአብሔር እንደሆነ ታምኛለሽ አይደል? በትክክል። እሺ ማቴዎስ ወንጌል እስትንፋሰ እግዚአብሔር እንደሆነ ታምኛለሽ? መጽሐፍ ቅዱስ ውስጥ አይደለም ማቴዎስ ያለው? ለምን ማቴዎስን ብቻውን ለይታ ወጣው? ጠየቁሽ። ማቴዎስ ወንጌል እስትንፋሰ እግዚአብሔር እንደሆነ ታውቂያለሽ? ታምኛለሽ? እንደሱ ብሎ ነገር የለማ። መጽሐፍ ቅዱስ ከማቴዎስ ውጭ አይደለማ። አንተ ለምን አንዱን ፒክ አደረግ? አንዱን ጠየቁሽ። አሁን አንዱን መጽሐፍ ጠየቁሽ። እሱ ያንተ አረዳድ ነው። ለምሳሌ ምን እያልክ መሰለህ? አንድ መጽሐፍ ፓክ ተደርጎ ለምሳሌ ፍቅር እስከ መቃብር የሚባል መጽሐፍ አለ ብልበል የሆነ ፔጁን ቀድ አውጥተክ
ከዛ ይሄ ነው ሙሉ ይሄ ነው ብትሰጠኝ አይደለም። ለምን አንዱን ፒክ እንዳደረግ ስላልተረዳው መጽሐፍ ቅዱስ የሚባለው ማን ነው? ማቴዎስ ወንጌልን የያዘ ስለሆነ ለብቻው አውጥተህ መጽሐፍ ቅዱስ ማለት ስለማትችል ነው። አይደለም አሁን እኔ ጥያቄ ችግር የለውም። አሁን ማቴዎስ ወንጌልን መጽሐፍ ቅዱስ ነው ብለሽ ትቀበያለሽ። ማቴዎስ ወንጌል ማቴዎስ እንደጻፈው ታምኛለሽ አይደለም? መጽሐፍ ቅዱስ ውስጥ ማቴዎስ የሚባል ወንጌል አለ። ማቴዎስ ወንጌልን የጻፈው ማን ነው? ኦኬ ማቴዎስ ወንጌልን ማን የጻፈው አሁን አላውቀውም ማን እንደጻፈው፣ ግን ጽሁፍ ላይ የማን ወንጌል ብለሽ ነው የምታነቢው? የማቴዎስ ወንጌል ብዬ ነው የማነበው። ስለዚህ ማን ጻፈው ብለሽ ነው የምታነቢው? ኦኬ የሰበሰቡት ሰዎች ይሄንን ማቴዎስ ነው የጻፈው ብለው ለማቴዎስ ስም ሰጥተውት ነው እንጂ ማቴዎስ ጽፎ ከዛ አምጥተው አልተጨመረም። ሲሰበሰብ መጽሐፍ ቅዱስ የጻፉት ሰዎች ጸሐፊዎቹ አለ። ይሄ ግን ሲያዩት ሲመረምሩት ይሄ ማቴዎስ የጻፈው ይመስላል ብለው አርስት እኮ ነው የሰጡት የማቴዎስ ወንጌል ብለው እንጂ እኔ ማቴዎስ ይህን ጽፌላችኋለሁ ብሎ አላስቀምጥም። አሁን እኔ ምን እንዳሳቃል አላወቅኩም። ኖ ማቴዎስ ወንጌል ማቴዎስ እንደጻፈው ማቴዎስ ወንጌል ብለሽ ካነበብሽው እና ከተቀበልሽው ማቴዎስ እንደጻፈው በምን አወቅሽ? በምን አረጋገጥሽ? ኦኬ ደግሜ ልንገርክ፣ ያንን አርስት የሰጡት ሰብሳቢዎቹ ወይ ደግሞ አርስትን የሰጡት አንደርስታንድ ካረክ። ስለዚህ አልተስማማሽባቸውም በሰብሳቢዎቹ በሰጡት እንትን። አሁን ወዴት ነው የምትሄደው? ወደ ሰብሳቢዎቹ ነው የምንሄደው ማለት ነው። ሰብሳቢዎቹ ላይ ጠይቀኝ። አሁን ደግሞ ተስማምተሽበታል አልተስማማሽበትም? ማቴዎስ ወንጌል ማቴዎስ እንደጻፈው የተሰጠው እኔ አልተስማማም አላልኩም። በቃ ነው አልኩ እኮ። ኦኬ ያንን መስማማት ያገኘሽው ማን ስለገለጠልሽ ማን ስለነገረሽ ነው? የእግዚአብሔር መጽሐፍ እግዚአብሔር ራሱን ያሰበሰበው አማኒዎችም የአማንያን የሆኑት ሰዎች ይህን መጽሐፍ ሰብስበው አንድ ፓክ አድርገውታል ከእስራኤላውያን ጀምሮ። ሌላ ውስጥ ገባሽ ፌቡ ተይው በቃ ይህ ነው መረዳት። ያው የአንተ መረዳት የራስህ ነው። እኛ ደግሞ መጽሐፍ ቅዱስ እንደዛ ነው የምንረዳው። መጽሐፍ ቅዱስ መጽሐፍ ቅዱስ ማቴዎስ ወንጌል ተብሎ ስለተጻፈ ከዛ በኋላ አይደለም። መጽሐፍ ቅዱስን ሲሰበሰቡ ሲያዩ ይሄ ማቴዎስ እንደጻፈው ይመስላል ብለው ይሄኛው ልክ ነው ይሄ ነው አድር ብለው ችግር የለውም። እኔ ማንም ሰብ ቢሰብስቡ እግዚአብሔር ቃል ስለሰጠ፣ ግን እነዚህ የሰበሰቡ ሰዎች እንደዚህ ስለሚያምኑ ከእነሱ የተለየ የሚባል ነገር የለውም። መጽሐፍ ቅዱስ የእግዚአብሔር ቃል ነው እንጂ ሰብሳቢዎች ሆኑ እንጂ ጸሐፊዎቹ የእግዚአብሔር ቃል ነው፣ የእግዚአብሔር ትንፋስ ያለበት ነው እንጂ የከሌ ተብሎ ለሰውም አይሰጥም። መጽሐፉ የእግዚአብሔር ነው። ስለዚህ መጠየቅ እኔ እግዚአብሔር ፊት የምቀርበው ለምን ከሌ የሰበሰበው መጽሐፍ አይደለም፣ በቃሉ ስጠይቀኝ ነው የምቀርበው። እግዚአብሔር ፊት የምንቀርበው ፍርድ የምጠየቀው በቃሉ ውስጥ ያለውን ካለማመን የተነሳ ነው እንጂ ማንም ሰበሰበው አልሰበሰበው ውስጥ መለያዎቹን ታውቂያለሽ ወይ? በምን እንደለዩ መለኪያዎቹ ምን እንደነበሩ ታውቂያለሽ? ማቴዎስ እንደጻፈ የተለየበትን መለኪያ መመዘኛው አስታውስ ነበር። ያኔ ፕሮቴስታንት እያለው ጢራኖስ የሚባል እንደዚህ ምነግርህ እርግጠኝነቴን ለማረጋገጥ ጢራኖስ የሚባል ዳላስ ቴክሳስ ውስጥ ፓስተር በድሎቻችን ማር ነበር። አይ ኖ ቬሪ ዌል። ምክንያቱም ይሄ የፓስተር ነበረ፣ እኔም አንድ ተማሪ ነበርኩኝ እዛ ስነ መለኮት ትምህርት ቤት ውስጥና አይ ኖ። ግን አሁን መጽሐፉን ከፍቼ ካየው ነው እንጂ ባይምሮዬ አሁን አላስታውሳቸው፣ ግን በትምህርት ደረጃ አስታውሳቸዋለሁ። ግን እሱን አምጥቼ ኮፒ አድርጌ መስጠት አልፈልግም። አሁን ኦልሞስት ሎንግ ታይም ረስቼዋለሁ። እንደዚህ የሚባለውን ታሪኮቹን ማነቅ ዴቪ ቅርታ። አስተማሪም ፓስተር ማህሪ ይባላል፣ ፕሮፌሰር ማህሪ ይባላል። መታቆት ከነበረ በጣም ጎበዝ ፕሮፌሰር ነው። ኢትዮጵያ ውስጥ ሄዶ ይኖር ካወቀዋለ ነው። ዴቭ ልታውቀው ትችላለህ። የዳላስ ቸርቿን የምታስታውሳት ከነበረ ምክንያቱም እናት ቸርች ተብሎ የሚባለው የሂውስተን ስለነበረ ዝም ብዬ የማውቀውን ነገር መንገር አልችልም። ለምሳሌ የዛ ትምህርት የዛ ነው። ወደዚህ እምነት ከመጣው በኋላ ግን
እሺ እሱን በምን እንደተመዘነ በምን እንደተለካ ከዚህ በፊት ቪዲዮ ሰርቼበታለሁ። ውስጣዊና ውጫዊ ኤቪደንስ ይባላል። ውጫዊ ኤቪደንስ ምን እንደሆነ፣ ውስጣዊ ኤቪደንስ ምን እንደሆነ፣ ያ ሁሉ ነገር እንዴት እንትን ተደርጎ እንደተሰራ የማቴዎስ ወንጌል ተብሎ እንዴት እንትን እንደተለየ ያንን ሰርቼበታለሁ። ከዚህ በፊት ቪዲዮ እንትን ፕሮፋይል ላይ ገብተሽ ማይቻቸው ቆይቷል። የዛሬ አመት ከምናምን 2 ዓመት ከምናምን አመት ከምናምን ሰርቼበታለሁ ቪዲዮ ማለት ነው። ልልሽ ግን የፈለግኩት ምንድን ነው ሰላም ብያለሁ። በድጋሚ እንኳን ደህና መጣችሁ። ጥያቄ ጠይቅልኝ እስቲ የእነሱን ትንገረን ብዬ መለንገሻ ሴትዬ ምን ልንገርሽ? ጠይቀት ቀጥ ይህ እኮ ድምፅ ላሰማ የሚሉት እኮ እስቲ ምናልሽን ያሴት ያዲ ወጣ እንዴ? ኧረ ያዲ ተመለስ በመሀል አስመለጥሽብኝ። ይመጣል ያዲ ልትደውልልክ ደውልላለሁ። ችግር የለውም ይመጣል። ያዲ ስልክ ገብቶበት ይሆናል አለ የጠየቀችሽ። አሁን ይሄንን በእናንተ አስተምሮ እስኪ ግለጭው። በእናንተ አስተምሮ በእናንተ ቴዎሎጂ በእናንተ ምኑን ይቅርታ አሁን በእናንተ ብለሽ የእኛን ገልጸሻል አይደለ? ሂስቶሪካል እንደሱ። ስለዚህ ደግሞ እኔ እዚህ ወደዚህ እምነት ከመጣሁ በኋላ ደግሞ እኔ ቴዎሎጂ አልተማርኩም በዚህ ቸርቿል። ምክንያቱም ሴቶች አይማሩ ባጭሩ አገልግሎት ላይ ላለ ሰው ነው የሚሰጠው። መታችሁ ድገሚው። ሴቶች አይማሩም ቴዎሎጂ በእናንተ? አዎ አንማርም። ሴት አታገለግልም። እኛ መጽሐፍ ቅዱስ ለወንዶቹ ነው። ወንዶችን ግን መጠየቅ ትችላላችሁ መታችሁ በቤተ እምነታችን ያሉትን አገልጋዮቻችንን። የምርሽን ነው ሄቪ የምርሽን ነው? ያው የምሬን ነው። ምንድን ነው የቀልዴን ነው? ምን ላደርግ ነው የምማርበት? እኔ ቄስ አልሆን ፓስተር አልሆን። ስለዚህ አይማሩም ሴቶች። ምንድን ነው ክፋቱ? አይ ለማወቅ ነው እንደዛ መሆኑ። ይሄ የምታስተምረው ቤተክርስቲያኗ ባጀት አላት ለራሷ ለአገልጋዮቿ የምታስተምረው። ስለዚህ ሴት ደግሞ አገልጋይ ስለሌለው አታስተምርም። እኛ ወተን የግል ኮሌጅ ምናምን አይደለም የምንማረው። ቤተክርስቲያኗ የራሷ የሆነ ኮሌጅ አላት። ወንዶችን ነው የምታስተምረው። እኔ ምን ላደርግ እማራለሁ? ምንም ለማሰራልኝ ነገር ፈርስት ኦፍ ኦል ሴቶች ወንድሞች ሴቶች ስትል እኔ እንደትዝ ብሎኝ ነው። ሄቨን ጥያቄ ነበረኝ። መጽሐፍ ቅዱስ ብዙ ሰዓት ችግር የለም ካልሽ በኋላ እግዚአብሔር ቃል መሆኑን በምን አወቃችሁ? የእናንተ የሐዋርያት ቤተ እምነት መጽሐፍ ቅዱስ 66 ብቻ እንደሆነ ያ 66ቱ ደግሞ የእግዚአብሔር ቃል መሆኑን በምን አወቃችሁ? ምን ማለት ነው? በምን አወቃችሁ? መጽሐፍ ቅዱስ እግዚአብሔር እስትንፋስ ያለበት መሆኑን ይሄ መጽሐፍ ቅዱስ ነው ይሄ መጽሐፍ ቅዱስ አይደለም ተብሎ ነው እንዴ? አልገባኝም። ጥያቄሽ አልተረዳሁሽም። እናንተ የምትቀበሉት 66 መጽሐፍ ቅዱስ ነው አይደለም? እናንተም እንደዛ አይደለም የምትቀበሉት መሰለኝ። የተለየ የእናንተ እኔ እኮ የእኛን የሚያወጡት ነገር ቆይ ልንገርሽ። እናንተ መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል እስትንፋስ መለኮት ያለው ነው ብላችኋል የምትቀበሉት 66ቱን መጽሐፍ ቅዱስን። ስለዚህ መጽሐፍ ቅዱስ አንደኛ 66 መሆኑ በምን አወቃችሁ? ሁለተኛ መጽሐፍ ቅዱስ ያ 66 መጽሐፍ ቅዱስ እሱ ብቻ እስትንፋስ መለኮት እንዳለው በምን አወቃችሁ? ምክንያቱም ቅድም ዴብ ሲጠይቅሽ የማቴዎስ ወንጌል ማን ነው ጻፈው ሲልሽ አላወቅሽም። ስለዚህ መጽሐፍ ቅዱስ ማለት ነው ዞር ብለሽ ነበር መሰለኝ። እሱን እኮ እሺ ሊሆን ይችላል። እሺ የመጽሐፍ ቅዱስ ራሱ የእግዚአብሔር ቃል መሆኑ ተይውስ በቃ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑ በምን እርግጠኛ ሆናችሁ? በጣም ጥሩ። ቅድም የመለስኩትና አሁንም ደግሜ የመመለሰው ያው የዴብ አይነት ጥያቄ ናቸው የሚጠየቅሽኝ ማለት ነው። ምን ማለት ነው? መጽሐፍ ቅዱስ መሆኑን እንዴት አወቃችሁ? የትኛውን መጽሐፍ ቅዱስ እኮ አንድ ገልጻለሁ። ኦሪት ዘፍጥረትን ነው፣ ኦሪት ዘጸአትን ነው፣ ማቴዎስን ነው፣ ማርቆስን ነው። 66ቱን የብሉይ ኪዳን 39 የአዲስ ኪዳን 27ቱን የትኛውን ነው የምትይኝ? መጽሐፉ እኮ አንድ አይደለም። ቆይ መጀመሪያ መጽሐፍ
መጽሐፍ ቅዱስ እኮ እንደሱ አይደለም የተሰበሰበውም እንደሱ አይደለም። እሳቤው እሱ አይደለም። መጽሐፍ ቅዱስ የሚል አንዴ ከመያዙ በፊት እኮ እያንዳንዱ ለየብቻው የተሰበሰበው እንጂ አሁን መጽሐፍ ቅዱስ ብለሽ አንዴ ችግር የለውም እኮ ለየብቻ ማን ነው የሰበሰበው? ምክንያቱም እነዛ አባቶች ክርስቲያን ናቸው ብላችኋል። አይ ቲንክ አታምኑም አይደለ? ስለዚህ እነዛ የሰበሰቡት አባቶች ያው በደንብ ሰፋ አድርጌ ልጠይቅሽ ፈልጌ ጥያቄ ግልጽ እንዲሆን ፈልጌ ነው። እነዛ የቸርች አባቶች ይሄ የእግዚአብሔር ቃል ነው፣ ይሄ ደግሞ ብዙ የሐሰተኛ መጽሐፎች አሉ፣ ለምሳሌ የቶማስ ወንጌል ምናምን የሚባሉ ይሄ አይደለም ትክክለኛ የመጽሐፍ ቅዱስ የአዲስ ኪዳን 27 እነዚህ ናቸው፣ የብሉይ ኪዳን ደግሞ 39 ናቸው ብለው አባቶች ያው በእኛ ነው የሚጠይቅ። ስለዚህ እንደዛ ብለው ለይተው መጽሐፍ ቅዱስ የእግዚአብሔር ቃል እስትንፋሰ መለኮት ያለው መጽሐፍ ነው ብሎ ያው እንትን። እናንተ ግን አባቶች አትቀበሉም። ስለዚህ የእግዚአብሔር ቃል መሆኑ በምን እርግጠኛ ሆናችሁ? ይኸው ሰፋ አድርጌ ጠየቁሽ። በጣም ጥሩ። አሁን ይሄ አባቶችን እንቀበላለን እና አባቶችን አንቀበልም እንዴት አወቃችሁ ከሚል ጋር ምንም እኮ የሚያገናኘው ነገር የለም። አሁን መጽሐፍ ቅዱሱን ለምሳሌ ኤግዛምፕል ነው ያልኩት። እኔ አትናቴዎስን እንቀበላለሁ እያልኩኝ አይደለም። አንድ የአዲስ ከዛን ተመልሰው መጽሐፍ ቅዱስ የእግዚአብሔር ቃል መሆኑ በምን አወቃችሁ? የእግዚአብሔር ቃል መሆኑ በምን አወቃችሁ? ያ 66ቱን 66 መጽሐፍ ቅዱስ የእግዚአብሔር ቃል መሆኑ በምን አወቃችሁ እናንተ? ማስረጃችሁ ምንድን ነው? ምክንያቱም 2000 ዓመት ያለፈው ነው ለመጽሐፍ ቅዱስ ከተጻፈ 2000 አልፏል። ስለዚህ ያ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑ በምን እርግጠኛ ሆናችሁ? የተሰጠን መጽሐፍ ቅዱስ ላይ 66 መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የተሰጠን መጽሐፍ ቅዱስ አንደኛ ስለ ኢየሱስ ክርስቶስ መከራ ሞትና ትንሣኤ ይናገራል። የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍት በጣም ይስማማሉ። ራሳቸው የጻፉት ሐዋርያትና ነቢያት አንድ አይነት መልእክትን ያስቀምጡልን። በዚህ ለየዋለሁ የእግዚአብሔር ቃል እሱ እኮ ውስጥ አለበት ነው የምታውቁት። ስለዚህ ውስጡን አንብቤ ነው መጽሐፍ ቅዱስ እንደሆነ ያወቅኩት። ውስጡን አንብቤ የተሰጠኝ እጄ ላይ ያለው መጽሐፍ ቅዱስ ውስጡን አንብቤ የእግዚአብሔር ቃል እንደሆነ አንድ ሳይጣረስ እኮ 66 ብቻ መሆኑ በምን አወቃችሁ? ይሄ የእግዚአብሔር ቃል እስትንፋሰ መለኮት ያለው የእግዚአብሔር ቃል መሆኑ በምን አወቃችሁ እኮ ነው። ማስረጃችሁ ምንድን ነው? እራሱ መጽሐፉ ነው። መጽሐፏ ማስረጃ ሊሆን አይችልም። በቃ እሺ በቃ ቀጥል። ምንም ማድረግ አልችልም። አይ ቲንክ ብዙ ከዚህ በላይ መሄድ አንችልም። ያዲንም አናስጨንቅ። ያዲ ማን ይሰጣችሁ? ጥያቄ እኮ ቅድም ነው የገባኝ። ይህ እኮ ነው ገብቶኛል እኮ። ኦርቶዶክሶች ወደ ፕሮቴስታንት የሚጠይቁን ጥያቄ ወደኛ ታስተላልፋላችሁ እንጂ። አይ ያዲ እኛ ታውቃለህ ቀና በጣም ያዲ አውቆ ነው እኮ ያዲ እኮ የጥንት የጠዋቱ አብረን እና አሁን ጥሩ የሚሆነው ያዲ አሁን ጥሩ የሚሆነው ዴቭ ጥያቄህን ጨረስክ? አይ ሌላ ጥያቄ አለኝ። ከዚህ እንውጣ መሰለኝ። ይበቃናል። ከዚህ እንውጣ እና እኔም አንድ ጥያቄ ብቻ ነው ያለኝ። አንድ ጥያቄ ብቻ ማስተናግደው አኪ በእውነት ስራ ላይ ነኝ ያሉት ከፍቼ ላሳያችሁ ይችላል። ግን ቀጥልሽ ያው አክብሮት ስራ ላይ ጥያቄያችሁ በኢሰንስ አንድ ከሆነ ችግር የለውም እቀበለዋለሁ። ግን ሁለት ከሆነ ግን ሌላ ቀን ይስተላለፍ። አንድ አይነት ሀሳብ ላይ ነው የምጠይቁኝ ወይ የተለያየ ሀሳብ ላይ ነው የምጠይቁኝ? እዚሁ ላይ ትሪኒቲ ላይ ነው። ትሪኒቲ ኦኬ። ትሪኒቲ ላይ ያዲ ዮሐንስ ወንጌል 14 ከ15 እስከ 16 ላይ ኢየሱስ ክርስቶስ ምን አለ? ሌላ ዮሐንስ ወንጌል 14 ከ15 ከ16 ላይ ክፍሉ ማንበብ የሚችል ካለ ቢያነብልን ደስ ይለኛል። እሺ ዮሐንስ ሌላ አጽናኛለሁ ላንብበልህ። ዮሐንስ 14 ከ15 ነው ያልከኝ? 15 ከ16 ብትወደኝ ትእዛዜን ጠብቅ፣ እኔም አብን እለምናለሁ
ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ኦኬ፣ ሌላ አጽናኝ ይሰጣችኋል ወይም እልክላችኋለሁ የሚለውን ክፍል እናገኛለን እዚህ ዮሐንስ ወንጌል 14 ከ15 እስከ 16 ላይ ሌላ የሚለውን ቃል እናያለን። ይሄ ሌላ የሚለው የግሪኩ ቃል ሌላ ሁለት ትርጉም አለው እንደምታውቀው፣ አሎስ እና ሄትሮስ የሚባል ትርጉም አለው። አሎስ ደሴም ሴንስ ሆነው ግን ስለ ሌላ አካል ማውራት ነው። ሄትሮስ ደግሞ ስለ ሌላ አካል ነው፣ ደሴም ሴንስ ስላልሆኑ ማውራት ነው። ያ ደግሞ ይሁዳ 6-7 ላይ ተገልጧል። ሌላ ስጋ የተከተሉ ብሎ የሚናገረው እዛ ቦታ ላይ ሄትሮስ የሚለውን ቃል ነው የተጠቀመው እና እዚህ ጋር የተጠቀመው የግሪኩ ቃል አሎስ የሚለውን ነው። አሎስ ደግሞ ስለ ሌላ አካል ነው የሚወራው፣ ደሴም ሴንስ ስለሆኑ ግን ስለ ሌላ አካል ነው የሚወራው እና መንፈስ ቅዱስ ከኢየሱስ ክርስቶስና ከአብ ሌላ አካል መሆኑን ይሄ በትክክል አይገልጥም ወይ? ይህንን ክፍል ነው ማለት ነው። አሎስ ባይዘው ለሌላ አካል መግለጫ ነው ያልከው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ስራን ሌላ አካል ነው ልበለው። አሎስ ሌላ የሚለው ሁለት ትርጉም ነው ያለው በግሪኩ። ሄትሮስ አይደለም ዛጋ ይጠቀመው፣ አሎስ ነው ይጠቀመው። አሎስ ነው፣ አሎስ እና ሄትሮስ ነው የሚለው። አሎስ ነው ይጠቀመው፣ ለስራም አሎስ ነው ይጠቀመው። ኦኬ፣ አሎስ የሚለውን ሲጠቀም ይሄ ሌላ የሚለውን ሲጠቀም ሌላ የሚለውን የሚገልጥበት ሌላ አካል መሆኑን እዚህ ጋር እያሳየ አይደለም ወይ? እዚህ ጋርም እኮ ሌላ አካል ብሎ አካሉን እንዲሁም ስራን እንደ ምስክር ነው ያመጣው። ስለዚህ ስራን አካል በለው። አሁን ክፍሉ ላይ ብቻ ሂድልኝ። ክፍሉ ላይ እየተናገረ ያለው እሱ ከከበረ በኋላ ስለሚመጣው ስለ መንፈስ ቅዱስ ነው እየተናገረ። ያ መንፈስ ቅዱስ ሌላ አካል ነው ወይስ ራሱ ኢየሱስ ነው? ነው መንፈሱ ነው እንጂ የጌታችን ኢየሱስ ክርስቶስ መንፈስ እኛ የምንቀበለው ስላልከበረ ነው አላርል። ዮሐንስ ምዕራፍ 7 ላይ እኮ እሱ ስላልከበረ መንፈስ ቅዱስ አልወረደም ማለት። ስለዚህ እሱ መክበር አለበት። ስለዚህ እየነገራቸው ነው ያለው ኦፍኮርስ መንፈስ ቅዱስ እንደሚቀበሉ። መንፈስ ቅዱስ ራሱን የቻለ አካል ነው ወይስ መንፈስ ስትል ምን ማለት ነው? እፍ ማለት ነው ወይስ ራሱን የቻለ አካል? ተናጋሪው ማን ነው? ሌላ እልክላችኋለሁ እያለ ያለው ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ መንፈስ የኢየሱስ ክርስቶስ መንፈስ ምን ይባላል? መንፈስ ቅዱስ። መንፈስ ቅዱስ ራሱን የቻለ ዲስቲንክት የሆነ አካል እንጂ የኢየሱስ ክርስቶስ መንፈስ አይደለም። መንፈስ ቅዱስ ትንፋሽ ማለት እፍ ማለት አይደለም፣ አካል ነው። የኢየሱስ ክርስቶስ መንፈስ አይደለም ወይ መንፈስ ቅዱስ? የኢየሱስ መንፈስ የሚለው ከፊሎኬ አንጻር ነው የሚነገረው እንጂ ራሱን የቻለ አካል አይደለም። ከፊሎኬ አንጻር መንፈስ ነው ብዬ ነው ወንድም ማለት መጽሐፍ ቅዱስ ያስተማረኝ እና ራሱ ለቆሞ እየተናገረ መንፈሱን እየሰጠው አይደለ? መንፈሱን እኮ እየሰጣቸዋል አይደለ? ያዲ መንፈስ ስትል ምን ማለት ነው? አካል ራሱን የቻለ ሌላ አካል ዲስቲንክት ነው ወይስ እስትንፋስ የሆነ እፍ ያለ ነገር ማለት ነው? የአንተ መንፈስ እስትንፋስ ነው እንዴ? ምንድን ነው? እሺ መንፈስ ማለት ምን ማለት ነው? መንፈስ ነው ራሱ። መንፈስ የሚባል ነገር የለም ነው። ተንትንልኝ። መንፈስ ማለት ምን ማለት ነው? መንፈስ ነው እንዴ? መንፈስ ማለት ምንድን ነው ስል መንፈስ ነው ትለኛለህ እንዴ? መንፈስ ማለት ራሱን ችሎ ያለ እኮ ራሱን ችሎ ያለ እኮ መንፈስ ተብሎ ዲፋይን የተደረገ ራሱን ችሎ ያለ ኤንቲቲ በለው። ልክ እንደ ኤኒቲንግ ዲፋይን እንደምታደርጉ ራሱ መንፈስ ዲፋይን ተደርጎ የተቀመጠ እኮ መንፈስ ይባላል። መንፈስ ከመንፈስ በላይ እንትን አለው እንዲ ትርጉም አለው። ያ መንፈስ ምንድን ነው አልኩ። አሁን እኔም ብትጠይቅ የኢየሱስ ክርስቶስ መንፈስ ነው እኮ። መንፈስ ማለት ምን ማለት ነው? እንዴት ነው የተረዳው አንተ? እዚህ ጋር መንፈስ በሚለው ነው የተረዳሁት እኮ። መንፈስ ምንድን ነው እንጃ። ከኢየሱስ ክርስቶስ የምናገኘው የእሱ መንፈሱ የሚሰጠን መንፈስ። መንፈስ ማለት አካል ያለው ነው ወይስ ምንድን ነው? እሱ ማለት ነው ወይስ እኔነት አለው ነው ጥያቄ? መንፈሳው ምንድን ነው? መንፈስ እንግዲህ የምንቀበለው ከህያው አምላክ የምንቀበለው የእሱ የራሱ መንፈሱ ነው መንፈስ ያለው እንጂ ፐርሰናል አለው እኔነት ኖሮት። እንደዛማ ከሆነ የአንተም መንፈስ እኔነት ሊኖሩ ነው ማለት ነው። የአንተ መንፈስ እኔነት አለው እንዴ? ሃይፖስታሲስ ምንድን ነው? ያዲ ዴቭ የአንተን ዲክሽነሪ ወደ እኔ አታምጠው እንዲ። እኔ እሱን የአንተ ዲክሽነሪ ነው። የፓሲስ ላይ ገብተህ ካወራ አንድ አካል ነው ያለው፣ እሱም ክርስቶስ ነው። አካል ክርስቶስ ነው። ኦኬ፣ አካል የምትለው ያ ሃይፖስታሲስ ማለት ምን ማለት ነው? አቤት፣ ሃይፖስታሲስ ማለት ምን ማለት ነው? እኔ እንጃ። ሃይፖቴሲስ አንተ ሃይፖቴሲስ እያልክ ያለው አንተ ነው። እኔ አካል ብዬ ፐርሰን አካል ስትል ማለት ነው ሪፈር እየተደረገ አካል ማለት ፎርም እና ሼፕ ያለው ይዘር መንፈሳዊ አካል ሊሆን ይችላል፣ ስጋዊ አካል ሊሆን ይችላል። ምን አይነት ፎርም እና ሼፕ? አንተ ያለህን እንደ ሰው አንተ ያለህን
ወይ እንጂ ይህንን እንኳን አታውቅም። በቃ ለዛ ነው ከቅድም ጀምሮ በአካላት ትምጣ እንግባባ። ሃይፖስታሲስ ደጋግመን አስተምረናል። ዲፋይን ስላስተማር ከቀበለዋለሁ ማለት እኮ አይደለም እንዴ ቴዎሎጂ ያ ነው። ከዛ ውጭ ቴዎሎጂ ከየት ትሰራለህ? ለአንተ መንፈስ ምንድን ነው? ሃይፖስታሲስ መንፈስ የሚባለው ቆይ አዳምጠኝ። አሁን ያንተ አልመለስከውም። መንፈስ ማለት እኔ እንጃ ነው። መንፈስ ማለት መንፈስ ነው ያልኩህ። ምንድን ነው መንፈስ? ትርጉም አለው እንዴ? መንፈስ ማለት ምን ማለት ነው ብዬ ስል መንፈስ ማለት መንፈስ ነው ማለት ምን ማለት ነው ስል እኔ እንጃ ነው ያልከኛል እኮ። አየር ማለት ምን ማለት ነው ብለህ እኮ እየጠየቀኛለሁ። አየር ነው ብለህ ነው የምትረዳው? እሱ ነው እኮ አይደለም መንፈስ ብዬ ነው የምረዳው። ግን አየር ማለት ምን ማለት ነው ለአንተ ትርጉሙ? እሱን ነው እኮ እንድትነግረኝ የምፈልገው። መንፈስ አየር ለአንተ ምንድን ነው ትርጉሙ? ኖ መንፈስ የሚለውን የተረዳኸው ሃይፖስታሲስ በሚለው ነው ወይስ ጀስት አየር እስትንፋስ በሚለው ነው የተረዳኸው?